ዛሬ የምገኘው በወሬሉ ወረዳ ቁጥር 4 ቀበሌ ላይ ነው የምገኘው። የስሪንቃ ግብርና ምርምር ማዕከል የተለያዩ የምርምር ስራዎችን ይሰራል በተለያዩ አካባቢዎች። ይህ እንግዲህ በወሬሉ ወረዳ ቁጥር 4 ላይ የምንሰራው ስራ ነው። እዚህ የምንሰራው እንግዲህ ምስርን ቀድሞ በመዝራት ማምረት የሚቻልበትን ሁኔታ እያሳየን ያለበት ሁኔታ ነው የሚገኘው። ይሄ እንግዲህ ጥቁር አፈር ነው እንደምታዩት። ውሃ በጣም የማዘል ባህሪ ያለው እና የአጋጣሚ ሆኖ ዘንድሮ ትንሽ ክረምቱ ሳሳ ስላለ ነው እንጂ አሁን በዚህ ሰዓት በጣም ይጨቀይ ነበረ። ሆኖም ግን አሁን እዚህ አካባቢ ምስር በሐምሌ አልተለመደም እና እንደዚህ አይነት ጥቁር አፈር ደግሞ ለምስር በጣም ተመራጭ ነው። አርሶ አደሩ ከዚህ በፊት ይዘራ የነበረው በዝናቡ ማብቂያ ወይም በነሐሴ ማብቂያ ወይም በመስከረም መጀመሪያ ወይም ደግሞ ጳጉሜ ውስጥ አካባቢ ነው እንደ ዝናቡ ፍሰት ሁኔታ ማለት ነው። በዛ ሂደት ሄደው ግን ከምርት ውጭ የሆኑበት ሁኔታ ነው ያለው፣ በድርቅ በበሽታ በተባይ በተለያዩ ምክንያቶች ማለት ነው። ስለዚህ የስሪንቃ ግብርና ምርምር ማዕከል ከዚህ በፊት እንደገለጽኩላችሁ የመዝሪያ ወቅትን ወደኋላ በማምጣት እንደዚሁ ደግሞ ይሄ የጥቁር አፈር ማኔጅመንትን እንደዚሁ አብሮ ፕራክቲስ በማድረግ ይህም ምንድነው ይሄ ዋልካ የሆነው ጥቁር አፈር ላይ ውሃ የሚፋሰስበትን ሂደት ተግባራዊ በማድረግ ማለት ነው። ይሄን እንዴት ነው ተግባራዊ የምናደርገው? ይሄ የምታዩት መደብ ሜትር ከ20 መጠን ያለው ነው። መሀል እቺ ቀጭኗ ቦያ ደግሞ 40 ሴንቲሜትር ነች። እቺ 40 ሴንቲሜትሯ የሚመጣውን ውሃ እንዲፋሰስ ያደርጋል። ይሄ ሜትር ከ20 ደግሞ ምስሩ የሚዘራበት ስፍራ ነው ማለት ነው እና ሜትር ከ20 በ40 የሚለውን ብሮድ ቤድ ፈሮ ፕራክቲስን ነው። ይሄ ከዚህ በፊት በተለያዩ ምርምር ማዕከላት ሪከመንድ የተደረገ ወይም የተመከረ ፕራክቲስ ነው እና እዚህ ፕራክቲስ ላይ መሰረት አድርገን ምስርን ወደኋላ ወደ ሐምሌ በማምጣት ማምረት ይቻላል ነው ሐሳቡ እና በዛ ሂደት ላለፉት 3-4 ዓመታት በርካታ ስራ ሰርተናል እና ዘንድሮ ደግሞ የዘር ብዜት ደረጃ ደርሰናል። ይሄን ዘር ብዜት ሁለት ነገር ነው። አንደኛ ማስተዋወቁ በዛው ይቀጥላል። ሁለተኛ የዘር አቅርቦቱን ለማሻል በዚሁ መንገድ ዘር አባስተን እንግዲህ በቀጣይ ዓመት በሰፊው ለአርሶ አደሩ የምናቀርብበት ሁኔታ ይኖራል ማለት ነው። እንግዲህ በዚህ ሂደት የስሪንቃ ግብርና ምርምር ማዕከል ምስር ዝርያ ማስለቅቋል። በአገር ደረጃ የመጀመሪያውና ብቸኛው በጥቁር አፈር ላይ በሐምሌ ተዘርቶ ምርት መስጠት የሚችል በሽታ መቋቋም የሚችል የምስራች የሚባል የምስር ዝርያ አስለቅቀን አሁን ዘር ብዜት ደረጃ ላይ ያለንበት ሁኔታ ነው ያለው። ይህንንም ለማስፋት እና ለማስተዋወቅም ታሳቢ ያደረገ ስራ ነው እዚህ እየሰራን ያለ ነው ማለት ነው። ስለሆነም ወሬሉ ለገሄዳ እና በተወሰነ ደረጃ ጃማ አካባቢ እንደ ዳውንት እዛ አካባቢ ይሄ ጥቁር አፈር ላይ ምስር ያመርቱ ነበር። አሁን ግን ከምርት ውጭ ወጥተዋል። ስለዚህ የስሪንቃ ግብርና ምርምር ማዕከል በተለያየ ጊዜ ሲያደርግ እንደነበረው በተለያዩ ሰብሎች ላይ ያወጣ ለአርሶ አደሩ ችግር ፈቺ የሆኑ የተለያዩ ቴክኖሎጂዎችን እያወጣ እያደረሰ ያለበት ሁኔታ ነው ያለውና አሁን በዘመቻ መልክ በሚመስል እንግዲህ ላለፉት 3-4 ዓመታት ይህንን ፕራክቲስ በደንብ ቢልድ በማድረግ ምስርን ወደ ምርት ለመመለስ ከፍ ያለ ጥረት እያደረገን ያለበት ሁኔታ ነው ያለው። እንግዲህ ዘንድሮ የዘር ብዜታችንን አጠናክረን እንትን ብለናል። ቀጣይ አርሶ አደሮች ላይም እንደዚሁ ለአርሶ አደሮቹ ዘር ሰጥተን በአግባቡ እንዲያመርቱ በማድረግ በማገዝ በኋላ ያመረቱትን መጠን በወቅቱ በሚኖረው ዋጋ በዘር መልክ የምንገዛበት ሁኔታ ከአርሶ አደሮች ጋር እንደዚሁ ዲል አድርገን ጨርሰናል። አሁን ቀጣይ እነሱም እንደዚሁ ልክ እንደኛ በራሳቸው መንገድ ሆኖ ግን ውሃም ማንጣፍፍን ታሳቢ ያደረገ የምስር የሚዘሩበት ሁኔታ ይኖራል። እሱንም እንደዚሁ የምናጠናክርበት ሁኔታ ይኖራል ማለት ነው። የስሪንቃ ግብርና ምርምር ማዕከል እንዳልኳችሁ ልዩ ዞን እንደየ አግሮ ኢኮሎጂያቸው ተስማሚ የሆኑ የተለያዩ ቴክኖሎጂዎችን እያደረሰ እያወጣ ተደራሽ እያደረገ ያለበት ሁኔታ ነው ያለው። እንግዲህ አንዱ ይሄ ነው። በርካታ ስራዎችን ሰርቷል። እንደምታውቁት እንደ ችግር ሆነው ለረጅም ዘመን ችግር የሆኑ አካባቢዎች በተለይ ኩታበር ስትሄዱ ከዳይመረጭ ጋር ተያይዞ መፍትሄ ሰጥተን እያመረቱ ያሉበት ሁኔታ ነው ያለው። እዚሁ ወሬሉ፣ ለጋምቦ፣ ለገሄዳ፣ ባቄላ እንደዚሁ ከምርት ውጭ ወጥቶ ነበር። እሱንም የመለስንበትና በአሁኑ ሰዓት
እኛ የሰጠናቸውን ዝርያ እንደራሳቸው የሚቆጠርበት ሁኔታ ደረጃ ደርሰዋል። በጣም በራሱ መንገድ ሰፍቶ ማለት ነውና ይሄ እንደ ምሳሌ ያነሳውላችሁ ነው። በብዕርና አገዳ ሰብሎች ላይ በዚሁ በማሽላ በጤፍ በርካታ ቴክኖሎጂዎች እየወጣ ተደራሽ አድርገናል። እንግዲህ ምስር ላይ ነበረ ብዙ ኋላ የቀረንበት ሁኔታ ነው የነበረው። ዝርያ ማውጣት ብቻ አይደለም፣ ምርትን መመለስንም ጭምር ታሳቢ ያደረገ ሌሎችንም ስራዎች ከዚህ ጋር ተያያዥ የሆኑ የምስር በሽታ ላይ የምንሰራቸው ስራዎች አሉ። ያጋጣሚ ሆኖ የምስራች የሚባለው የምስር ዝርያ እርሊ ፕላንቲንግን ቀድሞ መዝራትን መሰረት አድርገን ያስለቀቅንበት ነው። ይሄ ሲሆን ከድርቅ ያመልጣል፣ ከውርጭ ያመልጣል፣ ከሚከሰት በሽታ ለምሳሌ እንደ ዋግ በሽታ ከሱ እንደ ሊፍ ረስት አይነት ማለት ነውና እና ይህንን ሁሉ ጭምር አምልጦ ምርት መስጠት የሚችል ነው የምስራች ዝርያ ማለት ነው። ከተባይም አኳያ የኤፊድስ ለምሳሌ ምስር ላይ በጣም ትልቅ ችግር ነበር። አሁን የኤፊድስ ችግር በቀጥታ ማጥቃቱ ብቻ አይደለም፣ ለተለያዩ የቫይረስ በሽታም እንደ ቬክተር አስተላላፊ ሆኖ ያገለግላል እና እሱንም ከማምለጥ አኳያ እንደዚሁ ይህ ዝርያ ጥሩ ሪስፖንስ አለው ማለት ነው። ዋናው በእርግጥ የዝርያው ብቻ አይደለም፣ ኤርሊ ፕላንቲንግ ፕራክቲሱ ነው ትልቅ አስተዋጽኦ ያበረከተው ማለት ነው። ስለዚህ ዛሬ እንግዲህ በወረኢሉ ምርምር ማዕከል ሳይት ላይ ያው እነሱ ትብብር አድርገውልን በእነሱ ሳይት ላይ ነው እየሰራን ያለ ነው። ወጣቶችም እንደዚሁ የስራ እድል ተፈጥሮላቸው ይህንን አጋጣሚ እየተጠቀሙ ያሉበት ሁኔታ ነው ያለው። የስሪንቃ ግብርና ምርምር ማዕከል እንግዲህ እንዲህ ያለ ለችግር ላለባቸው አካባቢዎች ለዛ ችግር ፈቺ የሆኑ የተለያዩ ቴክኖሎጂዎችን እያደረሰ ይገኛል። ይህንን እንደዚሁ በተለያየ ጊዜ በአወል ስሪንቃ የግብርና ፕሮግራም እያቀረብኩ እንደሆነ ይታወቃል። ይሄ ፕሮግራም ይቀጥላል። በመጨረሻም እንግዲህ በአወል ስሪንቃ የግብርና ፕሮግራም ግብርና ላይ የምትሰሩ ግብርና ፕሮዳክት ያላችሁ እንዲተዋወቅላችሁ የምትፈልጉ ካላችሁ አወል ስሪንቃ የግብርና ፕሮግራም በዩቲዩብ ማስተዋወቅ ይችላል፣ በፌስቡክ ማስተዋወቅ ይችላል፣ በቲክቶክ ላይ ማስተዋወቅ ይችላል፣ በሊንክደን ላይ ማስተዋወቅ ይችላል። ስለዚህ ግብርና ነክ የሆኑ የግብርና ፕሮዳክት ያላችሁ በዛውም ይህም ፕሮግራም እንዲጠናከር መሰላቸት እንዳይኖር እንዲጠናከር በተለያየ መንገድ ማገዝም ስለሚሆን የሚተዋወቅላችሁ ካላችሁ አወል ስሪንቃ የግብርና ፕሮግራም ሁሌ በሩ ክፍት ነው። አድራሻ በዩቲዩብ ላይም ታገኛላችሁ፣ በቲክቶክ ላይም ታገኛላችሁ። ኮንታክት ማድረግ ትችላላችሁ። እንግዲህ በመጨረሻም አወል ስሪንቃ የግብርና ፕሮግራም እንግዲህ እንዲህ እያለ ይቀጥላል። በቀጣይ በሌላ ፕሮግራም መለሳለሁ። የምትጠይቁት ነገር ካለ በሚቀርበው ቪዲዮ ኮሜንት ስር ስለዚህ ነገር ብሰራለን፣ ስለዚህ መረጃ ብሰጠልን እያላችሁ ኮሜንት ላይ አስቀምጡ። የራሱ የሆነ ወረፋ ይዞ ምላሽ ይሰጣል። ስለ ግብርና ዋናው ዓላማችን እኛ ግንዛቤ መፍጠር ነው። አሁን በርካታ ወጣቶች እንደምታውቁት ተደራጅተው ገንዘቡ አለ፣ መሬቱ አለ፣ ግንዛቤው ግን የለም። ስለዚህ ያንን ክፍተቱን ለመሙላት ነው አወል ስሪንቃ የግብርና ፕሮግራም እየሰራ ያለበት ሁኔታ ነው ያለውና ከዛ አኳያ ያው ታሳቢ ያደረገ እንቅስቃሴ ነው የምናደርገው። እንግዲህ በቀጣይ ያው በሌላ ሀሳብ በሌላ እንትን እንመለሳለሁ። እስከዛው ቸር እንሁን። ባይ ባይ።